የሰሞኑ ፍቅር ግን ይለያል። ግን ብሩኬ ህመም ነው ጭለላ የዛሬው። ለሚስትህ አታስብም ወይ? ይችን አንድ ፍሬ ልጅ ገና ምኑንም የማታውቅ ወገቧን ሰብረህ ልጅ አትፈልግም ነው ወይንስ ምንድን ነው? ቤተሰብ እንግዲህ ዛሬ ብሩኬ በሚገርም ሁኔታ ብድር በምድር ትናንትና አይታችኋል። ሀይሚዬ ሁላችንንም ፈታ ስታረግ ነበር። በእርግጥ ያው ቪዲዮ አልሰራውበትም፣ ግን እኔ ለራሴ ፈታ እያልኩኝ ፈንስ አረግበት ነበር። ብሩኬ ደግሞ ዛሬ ብድሬን ሳልከፍልማ ሰሞኑን ሀይሚ ያው በተደጋጋሚ ብሩኬን ፕራንክ ያደረገችው ነውና ብድሬን ሳልከፍል ብሎ ያመጣው ብራንክ እውነት በጣም ነው ያሳቀኝ። በተለይ ክርብትብት የሚለው የሚገለባበጠው ሰው ቦታ ላይ ማለት ነው። እንዴ የታመመ ሰው እንደዚህ ነው እንደሚገለባበጥ። ከዛ በላይ ግን እኔ ሀይሚ ናት ያሳዘነች ቤተሰብ። ሲቀጥል እዛ ሰፈርም ማለት ነው እዛ ሰፈር ብሩኬን የሚፈልጉት ሰዎች አሉ እንዳሉ ታውቃላችሁ። አስፈራርተውም አልሳካ ሲላቸው አሁን ደግሞ በሌላ መንገድ መጥተዋል። በመጀመሪያ ግን በዛሬ ቪዲዮ የተወሰነ ነገር ልበል በብሩኬና በሀይሚ እና እግሩን ሲያሸክማት ማለት ነው። እኔ የሆነ ስፍስፍ ነው ያልኩት። አረ ብሩኬ ተው፣ እነዛ 4 ልጆች ሳይወለድ ለሚስት ማሰብ አለብህ እንዴ? ከወደዚሁ ወገቧን ሰብረህ ምን ልታረጋት ነው እያልኩ ነበር። እንዴ ይችን የምታክል ገና ምንንም የማትችል ልጅ ማለት ነው። ትንሽዬ አቅሟ እንጂ አቅም የብሩኬ እግሩ እንዴት ነው ከለዋ ላይ ሲሆን ቤተሰብ ውርድ ስትል አብሮ ልቤ ነው ውርድ ያለው ማለት ነው። እና በእርግጥ እኮ አይታችኋል ሀይሚ ከድሮ አሁን በጣም ጠንካራ ነው ስላችሁ የሆነ ሰውነት ማለት ነው። ታውቃላችሁ እኛ ወፍራም ብንሆን ቀጭን ብንሆን ግን ዋናው አጥንት ነው እና አጥንታችን ጠንካራ ሲሆን ነው ብዙ ነገሮችን ራሱ መቋቋም የምንችለውኝ። እና በእርግጥ ብሩኬን ከዚህ በፊት ተሸክሞ አይተናል። ያ ማለት ግን ደግሞ ሁል ጊዜ እያሸከም ወገቧን አትስበርብን እንዴ። እኛ 4 ልጆች እንፈልጋለን። ፕራንክ አርጋት። ሲቀጥል ደግሞ ምኑ ጋር ነበር በጣም የፈራሁት መሰላችሁ? ሽክም ብሎ ልክ እንደ ጃንሲና ቦክስ ምናምን የምታዩ ሰዎች ካላችሁ እኔ ድሮ በጣም ነበር የምወደውኝና እነ ጃንሲና ሮማን ራያንስ ምናምን የሚባሉ ሰዎች ቦክስ ሲጫወቱ አይታችሁ ከሆነ አረ እንዲያውም በሰሞኑ ሀገራችን ላይ ራሱ በ1 ሚሊዮን ብር ተወራሩ። ያችን ነገር ብሩኬና ሀይሚ ሊሞክሯት ነው እንዲያርጉ ነበርና ብድግ አርጉ ወደ ኋላ ልቅቅ ሲያረጋት ወይን የዛሬ አንገቷ እራሷ እያልኩ ስቅቅ ቤተሰብ ከሳቄ ባሻገር እነዚህ ነገሮች በጣም ሲያሳቅቁ ነበርና ሰሞኑ ፍቅራችሁ፣ አንድነታችሁ፣ ብራንካችሁ በጣም ነው ደስ የሚለው። በተለይ ደግሞ የሀይሚ በነገራችን ላይ ድራማ አንዳንድ ጊዜ እከታተላለሁኝና ሉሊት ታወቃችኋት? ከእሷ ጋር ሳመሳስላት ነበር ሀይሚንና የሚገርም ትወና እውነት በጣም ነው ደስ የሚለው። ብሩኬ ደግሞ ፍቅር ተቀበል እንዴ ሰዎች እንደዚህ እስከሚሆኑ መጠበቅ የለብም። እኔ ያው የተወሰነ ነገር ዝም ብዬ ላሽቃብጥ ብዬ ነው እንጂ ስራቸው አንደኛ ነው። የምሬን ነው የምላችሁ ስላችሁ ብሩኬ ፍቅር ተቀበል አልሁበት ፓርት ላይ ነው ላሽቃብጥ ያልኩት እንጂ ከመጀመሪያ ሪል ነው። እና ሲቀጥላችኋለሁ ቤተሰቦቼ እዛ ሰፈር ማለት ነው ብሩኬ በግድ ካልመጣ የኔ ካልሆንክ ብለው ማስፈራሪያ የሆነ አሻንጉሊት የሚመሳስሉ ሰዎች ሰብስበው ማስፈራሪያ እኛ ወንድ አይደለንም ቀበቶ አልታጠቅም ያሉበት ሰፈር አይታችኋል፣ ሰምታችኋል። አዎ ቤተሰብና ያው ወንድነታቸው እንደሌለ እናውቃለን። እውነቴን ነው የምላችሁ ጉራ ብቻ ትላላችሁና ያ ነገር ሁሉ አልሳካ ሲል አሁን ደግሞ በሌላ መንገድ እንደምታውቁት ብሩኬ ሴት ልጅ የመጀመሪያ ልጅ ሴት ብትሆን ደስ ይለኛል፣ ሴት ልጅ ወዳለሁ ምናምን ሲባል ተሰምቷል አይደል ቤተሰብ? ከዛ ላችኋለሁ የሆነ ቦታ ልጁን እቅፍ አድርጎ መጥቶ የሆነ ሰው ቤተሰብ ማለት ነው ልብ ቅርጽ፣ ከዛ የሚያለቅስ እሞጅ፣ ከዛ አበባ። እኔ እኮ ማቀው አበባ በ2 አይነት ነው በነገራችን ላይ እና የብሩኬ ስም ተጽፏልና እኔ ማቀው ወንድ ልጅ ነው ለሴት ልጅ አበባ የሚሰጠው እንጂ ሴት ናት እንዴ ለወንድ ልጅ አበባ የምትሰጠው? እናንተ ወንድ ብርቁ ማለት ነው። እናንተ መስራት አቅቷችሁ የሚሰራ ሰውን ለማደናቀፍ የምትሞክሩ ሰዎች ማለት ነው። እስኪ ፍረዱኝ። እንደው ካልጠፋ ሰዓት እኔ ወሬ ሲጀምር መጥተው ወሬን ያቋርጡኝ እነዚህ የወሬ መቀሶች። ወል እንግዲህ ምን ለማለት ፈልጌ ነው፣ ለምንድን ነው እዛ ሰፈር ከዚህ ድርጊታችሁ የማትቆጠቡት? ለምንድን ነው ራሳችሁን የማትችሉት? ስታስፈራሩን ቆይታችሁ ምናምን አልተሳካላችሁም። አልሳካ ሲላችሁ ደግሞ የሚያለቅስ ሞድ አበባ ልብ ስምን ልጅ እንዳደራችሁ ትመጣላችሁ። ለምንድን ነው በጭጭዬ በትንሽዬ ክርስትና ባልተነሳ ልጅ የምትሸቅሉት? እኔ እኮ ግራ ስለገባኝና በጣም ስላስገረሙኝ ነው። ግን አሁን መናገር የምፈልገው ሀይሚና ብሩኬ
መስሚያቸው ጥጥ ነው። ብዙ አትድከሙ፣ እዛ ሰፈር ማለት ነው። አትድከሙ፣ አትልፉ። ምንም ነገር ብትሉ አሁን እኔ ይገባኛል። ይሄንን ያደረጋችሁት እኮ የብሩኬን ልብ ለማራራት ነው፣ ለማሳዘን ገባችሁ አይደል? ለማሳዘን ስላችሁ ሰው የራሱ ልጅ እንኳን ባትሆን ህፃን ልጅ ናት አይደል ብሎ የሆነ እንዲራራ ስለፈለጉ ነው እዛ ሰፈር እቅፍ አድርገው የመጡትና ህፃኗን ፈጣሪ ያሳድጋት አባቷንም ያስገኝላት። አሜን በሉ ቤተሰብ፣ የምሬን ነው። ያው እናት እያወቀ ሸሽጓል አባቷን እና ትክክለኛ አባቷን ያምጣ። ብሩኬና ሀይሚዬ ደግሞ ማለት ነው የሰሞኑ ፍቅራችሁ ደስ የሚለው ቀጥሉበት። እዛ ሰፈርን ቀጠልጠል የሚል የሚሸት ነገር ይሄ የተቃጠለ ሽንኩርት ታውቃላችሁ እንዴት ከሩቅ እንደሚሸት እንደዛ ነገር እየሸተተን ስለሆነ እጅ ለእጅ እንደተያያዛችሁ እንደዚህ እንዳመረባችሁ በዚሁ በብራንካችሁ ቀጥሉበት። እኛ ተመችቶናል፣ እናንተ ቢመቻችሁ። እዛ ሰፈርም ተፋቱን፣ በቃ ተውን፣ ስም አደርድሩ። እንደ ድሮ ምናምን መስሏችሁ ከሆነ ተሳስታችኋል። እንደ ድሮ አይደለም። እና ደግሞ ያው የሀይሚዬ የጌም ቀጠሮ አላት። እውነት ለመናገር እኔ ማለት ነው ሁለት ልብ ታውቃላችሁ። እኔ ሀይሚን በጣም መወዳት፣ ግምጃርም እንደዛው ተመሳሳይ። እኔ ደስ ይሉኛል ሁለቱም ማለት ነው። እና እኔ በቃ አፍጥጬ ልመለከት ነው የዛን ቀን ትላላችሁ። አፍጥጬ ልመለከት ነው። አይ ነው ማን እንደሚያሸንፍ እኮ እናውቃለን፣ ቤተሰብ እናውቃለን። ግን ደግሞ ሁለቱም በጣም የምንወዳቸው እህቶቻችን ናቸው። አብረው ቢታወቁ ቢሰሩ ቀጣይ ራሱ ዩቲዩብ ላይ አብረው ይመጣሉ። ቤተሰብ በዚህ አጋጣሚ ልንገራችሁ ብዬ ነው እኛና አብረው እንደሚሰሩ ምናምን ግምጃ ከዚህ በፊት ከሀይሚ ደወለችልኝ ምናምን ያስተዋሩ ሰምቻለሁ፣ ቲክቶክ ላይ ሰምቻለሁ። እና ዌልካም ጌማቸውን በቅርቡ ይጫወታሉ። ከዛም ቀጥሎ ደግሞ የሀይሚ 300 ኬ ይከበራል በድምቀት ትላላችሁ። ባልና ሚስቶቹ ብቻቸውን ሆነው ነው የሚያከብሩት። ቤተሰብ አይቀላቅሉም። እኛ አለን እኮ በነገራችን ላይ በዙሪያቸው ያሉ ሰዎች ነው እንጂ የማይቀላቅሉት። እኛማ ዩቲዩብ ላይ ሲለቀቅ አብረን መቀላቀላችን የት ይቀራል? የትም አይቀርም። እና ሰው በጣም ተመችቶኛል የሰሞኑ ስራቸው። እውነት ለመናገር እንደኔ ተመቻችሁ። ላይክ እና ሼር እያደረጋችሁ ተቀላቀሉ። ወሬን ራሱ አስጠፉኝ። እኔ ሳወራ አይተው ነው እንዲቆይ መተው በር የሚከፍቱትና የሚመጡት የምጠራው ይሁን እንደው የፍቅር እንዴት ነው የእርጎዝም ይባላል። ለዛም ትልቅና እና ልናደድም በቃ ራሴን ላጽናና ትላላችሁ። ደግሜም ከፍቼ ቢሆን በእነ ሀይሚ ፈታ ልበል እንዴ